የዘመንን ዱካ እግር በእግር የተከተለ ከቴክኖሎጂ ጋር የልብ ወዳጅነትን የመረጠ ሁሉ ተወዳዳሪነቱ የላቀ የመፍትሄ አካልነቱ የመጠቀ ይሆናል። ይህ ትውልድም በዲጂታል ኢትዮጵያ 2025 ስትራቴጂ አማካኝነት መፍጠር ተችሏል። የኔትወርኪንግ ትምህርቶችን በደንብ ስንረዳ እዚህ ያሉትን ቁሶች የተገዙትን ቁሶች ስናይ እና በደንብ ስንረዳ ሰርቨሮች፣ ስዊቾች፣ ሌሎች የኔትወርኪንግ መሳሪያዎችን ስንረዳ ያ አገዘን መተን ስናየው የሰርቨር ችግር ነው፣ ኔትወርኪንግ ችግር ነው። ስለዚህ ተመረናል። ስለዚህ መስራት እንችላለን። ያኔ ሰርተናል ማለት ነው። የ5 ሚሊዮን ኮደርስ ኢኒሺዬቲቭ ነፃ ዓለም አቀፍ እውቅና እና ሰርቲፊኬት የሚያሰጡ ኮርሶችን ዜጎች በያሉበት ሆነው እንዲወስዱ እየተደረገ ነው ያለው። አሁን ያለው ዲጂታል ዓለም የፈጠረው አዲስ እድል ነው። ይሄ አዲስ እድል የሌላ የዓለም ጥግ ላይ ያለ ኩባንያ ለሚፈልገው የሙያ አይነት ሀገራችን ያሉ ሙያተኞችን የሚጠቀምበት የስራ እድል መፍጠሪያ መንገድ ነው። በጣም ብዙ የሙያ አይነቶች በዚህ ውስጥ ይካተታሉ። በርካታ ሙያተኞች ይሄንን ሰርቪስ ኦንላይን ነው ማግኘት የሚችሉት። እስካሁን ከ45,000 ገደማ የሚሆኑ ወጣቶች የዚህ ፕሮግራም ተጠቃሚ ይሆናሉ። ግን በየቀኑ ፍላጎቱ ብዙ ነው። ዲጂታል 2025 ስትል የቴክኖሎጂን መንገድ ነሆ ካለች 5 ዓመታትን ያስቆጠረችው ኢትዮጵያ የተለያዩ አገልግሎት ሰጪ ተቋማት ጊዜ ቆጣቢ፣ እንግልት አርጋቢ በሆኑ አሰራር ስርዓቶች ይቃኙ ዘንድ ዲጂታል መር አካሄዶችን ከጓዳቸው ካስገባች ሰነባብታለች። የሞባይል ተጠቃሚ ቁጥርን ከጠቀስን፣ አጠቃላይ ኢንፍራስትራክቸርን ከጠቀስን፣ የኢንተርኔት ፔኔትሬሽንን ከጠቀስን፣ የኦፕሬተሮች የቴሌኮም ኢንዱስትሪው እና አጠቃላይ ማርኬቱ የነበረበት ሁኔታን ካየን፣ የሰው ሀብት ልማቱን ካየን፣ የህግ ማዕቀፎችን ካየን፣ ፖሊሲና ስትራቴጂዎችን ካየን ከ5 ዓመት በፊት ገና ጅማሮ ላይ የነበረ ሀገር ነበር ቢባል ማጋነን አይደለም። ስለዚህ ይሄ ስትራቴጂ ተቀርጾ ወደ ስራ ከገባ በኋላ በጣም ብዙ ውጤቶች ተመዝግበዋል። የዲጂታል ኢትዮጵያ 2025 ስትራቴጂ ያልረገጠበት ደጅ ያላንኳኳው በር የለም። እልፎችን ከዘመን ጋር አራምዷል፣ አያሌዎችን ከቴክኖሎጂ ጋር አዛምዷል። ለዚህም የዲጂታል ፋይናንስ ምህዳር፣ የመሶብ የአንድ ማዕከል አገልግሎት፣ የብሔራዊ ዲጂታል መታወቂያ ከብዙ ጥቂቶቹ ናቸው። መንግስት ሰርቪስ የሚሰጥባቸው ሴክተሮች አሉ። ለምሳሌ ንግድ ፍቃድ ለማውጣት ወይም ገቢዎች ገቢ ለማስገባት እነዚህም ኦቶሜት ተደርገው ገንዘብ የሚሰበሰብበትን ላይሰንስ የሚሰጥበትን ጊዜ እንዲያጥር ከፍተኛ ስራ ተሰርቷል። በአጠቃላይ በሀገር ደረጃ በመቶዎች የሚቆጠሩ የኦቶሜሽን ስራዎች ተሰርተዋል። ለምሳሌ መሶብን ብንወስድ ሰርቪስ ለመስጠት መታወቂያ ለማውጣት፣ ፓስፖርት ለማውጣት የመሳሰሉ ጉዳዮች ለማድረግ የመሶብ አገልግሎት በከፍተኛ ደረጃ የተስፋፋ ነው ያለው። ትላንት ክህሎትን በቴክኖሎጂ አዋዶ እርምጃን ከዘመን ጋር አጣጥሞ ትልምን ከነገ ጋር አገናኝቶ ሲጓዝ የነበረው የዲጂታል ኢትዮጵያ 2025 ስትራቴጂ እልፍ ስሩፋቶችን አስገኝቶ መቋጫውን አድርጓል። ታዲያ ኢትዮጵያዊም የትላንት ስንቅን አንግቦ ለነገ ጉልበቱን አፈርጥሞ ዲጂታል 2030 ሲል ወደ ሌላኛው ምዕራፍ ሊሸጋገር እርምጃውን ሰንዝሯል። የኢትዮጵያ ዲጂታል 2025 ሲጠናቀቅ ዲጂታል 2030 ስትራቴጂ ሲቀረጽ ትኩረት የተሰጠባቸው መስኮች አሉ። አንደኛው በፋይናንሻል ሴክተር ሰው ገንዘብ ለማስገባት፣ ለማስወጣት፣ ለማዘዋወር ነገሮች ማቅለል አለብን። ባንክ እየሄደ ብቻ ሳይሆን ከራሱ ስልክ ከቤቱ ሆኖ ገንዘብ ማዘዋወር አቅሙ ማደግ አለበት የሚል እቅድ ነበር። በዚያ መሰረት በሞባይል መኒ በቴሌብር ብቻ ሳይሆን ባንኮች ባላቸው ሶፍትዌር ጭምር በቢሊየን የሚገመት ትራንዛክሽን ማካሄድ ተችሏል። አሁን ላይ የዲጂታል ኢትዮጵያ 2030 5 ዓመት ስትራቴጂ ደግሞ ነድፈን እሱን ተግባር ላይ ስናስገባ በእጅጉ የተለወጠ የዲጂታል ኢኮሲስተም ይፈጠራል። የዲጂታል ኢኮኖሚ ሽግግር እውን ይሆን ዘንድ የሚያስችሉ ሂደቶች ውስጥ እንገባለን ማለት ነውና ከ5 ዓመት በኋላ ላይ ምናያት የነገዋ ኢትዮጵያ በዲጂታል ኢኮኖሚ ግንባታ ውስጥ ወደፊት የተራመደች እንደምትሆን ተስፋ እናደርጋለን።